ሳትመጡ እኔ እዚህ መጣችሁ ነው ያዩዋችሁ እኔ እዚህ መጣችሁ አይቻችሁ ነው ማወራላችሁ አይደል ጌታ ግን እዚህ ጋር በእኔ ውስጥ ሆኖ የሚያስተምራችሁ የሚናገራችሁ ጌታ ሳትመጡ አይታችሁ በግፍ መሬቱ ሲነጠቅ እግዚአብሔር አየ በግፍ ሲወሰድበት ትልቅ ይውሰደው ትንሽ ይውሰደው ታዋቂ ሰው ይውሰደው ምናምንቴ ሰው ይውሰደው እግዚአብሔር ያያታላ በመድረ በዳ ምንጯን አፍልቆ ኤርሎሂ እስክትል ድረስ የሚያየኝን አየሁታለች ቁጭ ብለ እዛች ይያለ ለናትናኤል በጣም ይገርም ነገር ነው ናትናኤል ይሄን ብቻውን ቁጭ ብሎ የተከዘበት ቦታ ነው በለሷ ስር ቁጭ ብለ ለዚህ ነው መጽሐፍ ቅዱስ ሳትጠይቁት ገና ሳትለምኑት የሚያስፈልጋችሁ ምን ይላል ያው መጽሐፍ እንደዚህ ይላል ከኔ ጋር ይኖሩ ዘንድ አይኖቼ በምድር ምእመናን ላይ ናቸው ይላል በቀና መንገድ የሚሄድ ደግሞ እርሱ ምን ያደርገኛል ያገለግለኛል አሁን እግዚአብሔር እንደሚያይ እመኑ ዛሬ እዚህ ቤት የመጣችሁ ቅዱሳን የምትሰሙኝ ሰዎች እግዚአብሔር እንደሚያይ እመኑ ልባችሁን ስታቀኑ አይናችሁ በትክክል ማየት ሲጀምር እግዚአብሔር እንደሚያይ ማየት ስትጀምሩ እግዚአብሔር እንደሚያያችሁ ኮቴያችሁን እርምጃችሁን እንደሚመለከት አረማመዳችሁን እንደሚያየው ማወቅ ስትጀምሩና በዚህ ዕውቀት ጥላ ውስጥ ገብታችሁ እርምጃችሁ ሲስተካከል እግዚአብሔር እንድታገለግሉት ፒክ ያረጋችሁ በቀና መንገድ የሚሄድ እርሱ ምን ያረጋኛል ያገለግለኛል በዘመናት መካከል መጽሐፍ ቅዱሳችን ላይ ትልልቅ ጉዳትን መከራን የተጎናጸፉ ህይወታቸውንም መንግስታቸውንም ያጡ ነገስታትም ሆነ ግለሰቦች ችግራቸው አንድ እግዚአብሔር አያይም ብለው ችግር ውስጥ ይወድቃል እግዚአብሔር ግን ያያል አሜን አንድ ጊዜ ንጉስ አካብ ከቤተ መንግስቱ አጠገብ ይኖር የነበረው ናቡቴ የሚባለው ሰው ከሱ ጋራ ጎርብትና በድንበር የሚጋራው ሰው መሰለኛ አጠገቡ ያለ ሰው ነው ሰውየው ለማስፋፊያ ቦታውን ፈለገው የናቡቴን ቦታ ፈለገ ይላል ንጉሱ አካብ ቦታውን ፈለገውና አትክልት ተከልበት ዘንድ እፈልጋለሁ ንጉስ ነው አትክልት መትከል እፈልጋለሁና ቦታውን ስጠኛለሁ ይላል ኖ አም ሶሪ ቦታው የአባቶቼ ርስት ነው ርስት ስለሆነ ውርስ ስለሆነ ይሄንን ርስቴን ይሄንን የአባቶቼን ርስት የአባቶቼን ስም የተሸከምኩበት የተቀበልኩበት ርስት ስለሆነ ልሰጥህ አልችልም አለው አኮረፈ ተናደደ ይላል ንጉሱ አካብ ተበሳጭቶ ቤት ገባ ምግብ አልበላም አለ ይላል ከዛ ምግብ አልበላም ሲል ሚስቱ ኤልዛቤት ምን ሆንክ ለምንድነው ማትበላው አለችው ባክሽ ዛሬ አስቆርፎኛል ብሎ ጥቅልል ብሎ ተኛ ምን ሆነ ነው ናቡቴ እርሻውን ከለከለኝ አው ተነስ ብላን እሰጥሃለሁ አለችው ይላል ሚስትዬ ኤልዛቤት እኔ እሰጥሃለሁ ተነስ አለችው እንዴት አድርጋሽ በቃ ተነሳለችው ተነስ ብላ እንዴት ነው የምትሰጠኝ ችግር የለም እኔ እሰጥሃለሁ ደብዳቤ ጻፈች በጣም የሚገርም ሁኔታ አንድ ደብዳቤ ጻፈች ደብዳቤውን ጻፈች ነገስት 21 ላይ ሄዳችሁ ተመልከቱ ደብዳቤው ምን ይላል መሰላችሁ የእስራኤል መኳንንቶች ሽማግሌዎች ጋር ደብዳቤ ጻፈች በአስቸኳይ ጾም ጸሎት ይታወጅ አጠቃላይ ህዝቡ ይሰብሰብ ህዝቡ ከተሰበሰበ በኋላ 3 ምናምን ሰዎች ፈልጉና ምስክር ይሁኑ ለማ ናቡቴ ላይ ይመስክሩበት በሐሰት ምን ብለው በቃ ንጉስን ተሳድቧል እንዲህ አድርጓል ተብሎ ይመስከርበት ከዛ ናቡቴ ይገደል ከተገደለ በኋላ ርስቱ ይወሰድበት የሚል በስነ ስርዓት ከቤተ መንግስት ራሱ አጽፋይ ንጉሱ ማተም አድርጋ ደብዳቤው ከቤተ መንግስት ወጣ የእስራኤል ማህበር በታወጀለት መሰረት ጾም ጸሎቱን ተሰብስቦ ህዝቡ ተሰበሰበ ጉባኤ ተሰበሰበ በጉባኤው መካከል 3 ምናምን የተመረጡ ሰዎች ሁሉ ጊዜ ነገስታት አካባቢ የማይጠፉ አቋም የሌላቸው ራሳቸውን ሽጠው የሚኖሩ ሰዎች አሉ ታውቃላችሁ ህሊናቸውን የሸጡ ሰዎች ያላዩትን የሚመሰክሩ ሰዎች ባልሰሙት ነገር ላይ በትክክል አይተናል ብለው የሚብሉ ሰዎች በጉባኤ መካከል 3 ሰዎች በተራ ተነሱና ናቡቴ ላይ መሰከሩበት ይላል መጽሐፍ ይሄንን እግዚአብሔር ያያል አቤት አያችሁ እንደዚህ ምናምን ሰዎች እግዚአብሔር ይሄን ትምህርት ተምረው ቢሆን ይሄን አይመሰክሩም ነበር እግዚአብሔር ያያል በድብቅ የሚሰራ ያያል በጋድ የሚሰራ ያያል ሰዎቹ በተራ እየተነሱ ንጉሱ ሰድቧል ብለው በናቡቴ ላይ መሰከሩበት አምጿል ብለው መሰከሩበት እኔ ይላል እሱ ማያውቀው ሰው እየተነስቶ ሲመሰክርበት ከዛ ተመሰከረበት ወገሩት ይላል ድንጋይ ሲያነሱ እግዚአብሔር ያያል ሲመሰከርበት እግዚአብሔር ያያል ተመልከቱ ሰውየው በሌለበት የተሰራበትን ሸፍጥ እሱ የሚያውቀው ነገር የለም እግዚአብሔር ግን በሉልኝ ጮክ በሉና እግዚአብሔር ያያል በሉ
በግፍ መሬቱ ሲነጠቅ እግዚአብሔር አየ። በግፍ ሲወሰድበት ትልቅ ይውሰደው ትንሽ ይውሰደው ታዋቂ ሰው ይውሰደው ምናምንቴ ሰው ይውሰደው እግዚአብሔር ያያል። እስቲ በደንብ አሜን በሉ። ግዴላችሁም ይሄ ትንቢት መንፈስ ነው። እግዚአብሔር ያያል። በግፍ ነጠቁት፣ አደባባይ ገደሉት፣ ደሙን ሾሽ ላሱት። ምንም ያላረገ ንጹህ ደም በትረፍ አድርገው ሲገሉት እግዚአብሔር ያያል። አይኖቹ በምድር ምእመናን ላይ ናቸው። እግዚአብሔር እዛ ጋር ሲያይ እዚህ ጋር ያለው አያመልጠው። አንዴ ያየናል፣ አንዴ ሁላችንም ያያል። እስቲ አሜን በሉ። አንዴ ሲያይ ነጭ ዋይት ሃውስ ውስጥ ስትቀመጥ ይሄኛው ግንብ ነው አይልም። ሁሉንም ርቃኑን ያየዋል። አይገርምም? ተራውን ያየዋል፣ ቤተ መንግስቱን ያየዋል፣ መንደሩን ያየዋል፣ አደባባዩን በአንድ ጊዜ ያየዋል። ሁሉንም አየ። ይህንን ደም እግዚአብሔር አየው። ያያል እግዚአብሔር። ሂድና ኤልያስ አካብን ተገናኘዋል፣ ንጹህ ደም አፍስሷል። ሰውየው አስተካክሎ መጥቶ መንገድ ሲሄድ ያዘውና ንጹህ ደም አፈሰስክና መሬቱን ወረስከው አይደል አለው። አይቷል እግዚአብሔር። እንዳየው ነገረው በነብዩ በኩል። ወገኖች እግዚአብሔር ያያል። ከግፈኞች ጋር እንዳትቆሙ እግዚአብሔር ያያል። የናቡቴን ደም ንጹህ ደም አፍስሰሃልና ዘርህ ደሙ ይፈሳል አለው መጽሐፍ። ሂዱና መጽሐፍ ቅዱስ አንተና ቤትህ ዘር ማንዘርህ ደማቸው ይፈሳል። የንጹህ ሰዎች ደም ሲፈስ እግዚአብሔር ያያል። ሂሳብ ይወራል። አንድ ገሎ ዘራቸውን ነው ይሾው። ሚስትየው አልቀረች፣ 70 ልጆቹ አልቀሩ። በአንድ ጊዜ ታምናላችሁ? እርግፍ አረጋቸው። የዘሩት ዘር ይታጨዳል። እግዚአብሔር ያያል ስትሉ በየቀኑ የምትዘሩትን ትጠነቀቃላችሁ። እንደ ማህበር እግዚአብሔር ያያል። እንደ ቤተ ክርስቲያን እግዚአብሔር ያየናል። እንደ ቤተሰብ እግዚአብሔር ያየናል። በምንም አይነት ሁኔታ ውስጥ ነው እግዚአብሔር ያያል። የተገፋችሁ ሰዎች አላችሁ። እንደ አጋር የተገፋችሁ ሰዎች በማታውቁት አጋር እኮ የምታውቀው ነገር የለም። ባልና ሚስቶች እኮ የሰሩት ትራፕ እኮ ሴታፕ እኮ የእሱ አይደለም። እሷ እኮ አማላው አይደለም፣ አብርሃምን አማላው አይደለም እኮ። ከመሬት ተነስተው ነው በተቀመጠችበት በሰላም እያገለገለች የነበረች ሴትዮ ተነሺ ታጠቢ ብላት፣ የገዛ ሴትዮዋ እቴቴ ማለት ነው። እቺ ሴትዮዋ ብድግ ብላ ሳራ ተነሺ ታጠቢና ግቢ ከባሌ ጋር ተኛ ያለቻት ራሷ ናት። ሴታፑን የሰራችው እሷ ናት። ያስገባቻት ራሷ ናት። ይሄን እግዚአብሔር ያያል። ተራ ሰው ነው ተብሎ ገረድ ናት ተብላ ተራ ናት ተብላ ብትጣል እግዚአብሔር ያያል። እቺ ሴት አረገዘች ተብሎ የሆነ ነገር ሲፈጠር ከቤት ስታሳደዳት እግዚአብሔር አይኖችን ከራተተ እግዚአብሔር አጋር አላት። ያያታላ በምድረ በዳ ምንጯን አፍልቆ ኤርሎሂ እስክትል ድረስ የሚያየኝን አየሁት አለች። ወገኖቼ እግዚአብሔር ያያችኋል። ያላችሁበት ስፍራ እግዚአብሔር ያያችኋል። ለቅሶ ሸለቆ ውስጥ ብትሆኑ እግዚአብሔር ያያል። ከእግዚአብሔር አይን ሩቅ ነኝ የሚሉ ሰዎች አሉ። አይ እኔንም ያየኝ አይመስለኝም፣ እኔ ያለሁበት ጥልቅ ነው፣ እኔ ያለሁበት መከራ ብዙ ነው፣ እኔ ያለሁበት ሁኔታ ለመታየት የሚቻልበት። ወገኖቼ እግዚአብሔር ያያል። ገደል ግቡ ሾላ ላይ ወጡ፣ እግዚአብሔር ያያል። ሊያ የመጣው ዘኬዎስ ትዝ ይላችሁ? ዘኬዎስ የመጣው ሊያይ ነው። እታያለሁ ብሎ ያስብ። ምክንያቱም አጭር ሰውዬ ነው። እኔ እሱ ሰውዬ ሁሌ ሳስበው የሆነ አጭር ድውይ ጥቁር ሰውዬ ይመስለኛል። አጭር ሰውዬ የሆነም በቃ የሆነ አይነት በርደረ ነገር ነው። ደግሞ ገቢዎች ነው የሚሰራው ታውቃላችሁ። አገር ውስጥ ገቢ ነው። በጣም ሰዎችን ሁሉ በኃይል በቃ የሚያስለቅስ ሰውዬ እና ስለ ኢየሱስ ዝና ሰምቶ ኢየሱስ ሊያይ ይላል። ለመታየት ሊያይ መጥቶ ግርግር ስለነበር ነው። ሰው ጉልበት ስር ነው የሚቀረው። እሱ ማንም ሊያዩ አይችልም። ለማየት ሾላ ላይ ሲወጣ አየው ይላል። ባካ ይቻላል ውረድ ዛሬ አንተ ቤት ነው ብለዋል። ታምናላችሁ? ዛሬ እግዚአብሔር ያያችኋል። ምንም ውስጥ ሁኑ፣ ምንም አይነት ሰዎች ሁኑ ያያችኋል። ዛሬ አንተ ቤት እውል ዘንድ አየው። ዘኬዎስ አመፀኛ ነው፣ አዎ እንትን ነው፣ ሙሰኛ ነው፣ አዎ ችግር ውስጥ ያለ ነው፣ አዎ ሰዎችን አስለቅሷል፣ አዎ ያየዋል። እሱ ዛሬ በምንም አይነት አስጨናቂ ነገር ውስጥ ብትሆኑ፣ በምንም አይነት መከራ ውስጥ ብትሆኑ፣ በምንም አይነት የህይወት ልምምድ ውስጥ ብትሆኑ፣ ያደጋችሁበት የኖራችሁበት ሰርክላችሁ የሆነ መልክና ስም አሰጥቷችሁ ቢሆን ካላችሁበት ነገር ውስጥ ሊያወጣችሁ እግዚአብሔር ያያችሁ። ኢየሱስ ያያል። ዛሬ እዚህ ቁጭ ብላችኋል፣ ያያችሁ። ሳትመጡም ያያችሁ። ኑሯችሁ ውስጥም ያያችሁ። አይኖቹ በምድር መመናል ያያችሁ።
ስንቶቻችሁ እሱ አይኖቹ እናንተ ላይ እንደሆኑ ታውቃላችሁ? ስትወጡ ስትገቡ ክርትት የሚል አላየኝም ስትሉ ኧረ አንድ ነገር በልልኝ እቺ ሴትየው አይን የተከልኩት እኔ ነኝ አይን የሰራሁት እንዴት አላይ አያም ትለኛለች አይሰማኝም እኔንማ ምናም ስትይ ኧረ አንድ በልልኝ ቸርዬ እቺ ሴትየው ጆሮ ገጥሜላታለሁ ጆሮ የሰራሁት እንዴት ነው ማልሰማው እንዴት ነው ማልሰማው አይናገረኝም ለኔ ንግግር ኧረ ይሄው የምትለፈልፍበትን አፍ የሰጠኋት እኔ ነኝ እንዴት ነው አይናገረኝም የምትለው ቸርዬ አንድ በልልኝ ነው የሚለው ያያል አሁን ያለውበት ሁኔታ ውስጥ ያያኛል ያያል ነው የምትለው ቸርዬ ግፍ ተፈጽሞባችኋል ያያችሁ ሰዎች እየገፏችሁ ነው ያያችሁ ሰዎች በእናንተ ላይ ተንኮል እየጠነሰሱ ነው ያያችሁ ለአመጽ እግሮቻችሁ እየሮጡ ነው ያያችሁ ተደብቃችሁ የሆነ ቦታ እየሮጣችሁ ነው እግዚአብሔር ያያችሁ በምንም አይነት ሁኔታ ውስጥ ከእግዚአብሔር አይን ወይም እይታ ውጪ የሆነ የሰው ዘር የለም አይኝም ብላችሁ በጣም ርቃችሁ ሄዳችሁ ሰዎች ያያችኋል እኔ አልታይም ጨለማን ተገና አድርጌ ነው ምሮጠው የምትሉ ሰዎች ያያችኋል ማንንም ማያቀኝ ሀገር ነው እኮ ያለውት የምትሉ ሰዎች አላችሁ አትጠራጠሩ ያያችሁ አላቀውም ነበር ይላል ምዕራፍ 1 በደንብ ስታጠኑ ከእኔ አላቀውም ነበር እግዚአብሔር ልጅ ከዛ መንፈስ ቅዱስ ሲወርድበትና ሲኖርበት የምታዩት እርሱ እግዚአብሔር ልጅ እንደሆነ በመንፈስ የሚያጠምቃችሁ እሱ እንደሆነ ነግሮኛል ብሎ መሰከረ ከዛ ኢየሱስ ሲያልፋየና ራሱ ዮሐንስ እነሆ የእግዚአብሔር በግ አለ ሰዎች ከሱ ጋር የነበሩት ምእመናን እየተከተሉት ይሄዳል እና ሲከተሉት የሆነ ቦታ ላይ መጡ ጴጥሮስ መጡ ምናምን ከዛ እንድሪያስ ምናምን መጡ ጌታ ሆይ አንተ ጋር መሆን ፈልገ ረብ ወዴት ነው የምትሄደው ምናምን አሉት ከዛ ተከተሉት ያለበትን አዩ አብረውት ዋሉ አመሹ በጣም ደስ አላቸው ከዛ ሲመለሱ ናትናኤልን አገኘውና የናዝሬቱ ኢየሱስን እኮ አገኘ ነው ብሎ ይመሰክራል አንብብላችሁ 44 ቁጥርን በነጋውም ኢየሱስ ወደ ገሊላ ሊወጣ ወደደ ፊልጶስም አገኘና ተከተለኝ አለው ፊልጶስም ከእንድሪያስና ከጴጥሮስ ከተማ ከቤተሳይዳ ነበረ ፊልጶስም ናትናኤልን አግኝቶ ሙሴ በሕግና ነቢያትም ስለ እርሱ የጻፉትን የዮሴፍ ልጅ የናዝሬቱ ኢየሱስን አገኘነዋል የተጻፈለትን የናዝሬቱ ኢየሱስ አገኘነዋል አለው ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለ አሁን እንደዚህ ሲል የሆነ በጣም ዊርድ ሰው ነው አለ ይመስለው ግን በጣም የሚገርም አይነት ጨዋ ሰው እኔ አይደለሁም መጽሐፉ ነው የመሰከረለት ጌታ ራሱ ሊወጣ ይችላል ከናዝሬት አለ ለናዝሬት አሁን መልካም ነገር መውጣት ይችላል ብሎ ጠየቃቸው ከዛ እንደዚህ ያሉት ፊልጶስም መተህ ያለው አሁን ካንተ ጋር ሰጣ ገባ ውስጥ አንገባም አሁን ይወጣል ለምንድን ነው የማይወጣው አይደለም መተህ እኛ ያየነውና እኛ ስላየን ነው የምናወራል መልካም ነገር ወጥቷል ነው አዎ መተህ ያሉት ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶት አየው ናትናኤል ሲመጣ አስቡ ናትናኤል የሰፈር ነው ያለው የሰፈር ልጅ ነው በቃ በሰላም የሚኖር ልጅ ነው ንጹህ ልጅ ነው እና ናና ብለውታል የጠየቀው መልካም ነገር አለው የናዝሬት እንዴት ነው ከመልካም ነገር ከናዝሬት የሚወጣው ብሎ ጠይቋል ናና ብለውታል ለማየት የሚመጣውን ሰው ኢየሱስ አየውና ናትናኤልን እንደዚህ ያለው ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት ይሄ የሚመጣው ሰው አለ ለመጀመሪያ ጊዜ እኮ ነው የመጣው ምን የለበትም ተንኮል የሌለበት በእውነት የእስራኤል ሰው እነሆዋል እውነተኛ የሆነ ሰው ተንኮል የሌለበት ሰው ነው ተንኮል የሌለበት ሰው ጥያቄ ነው ከናዝሬት መልካም ነገር ይወጣል ደግሞ የእውነት የምን ሰው ነው የእስራኤል ሰው ከእውነት ጋር የሚቆም ሰው አይገርምም ኢየሱስ ጋር ከመምጣቱ በፊት ሰው ተንኮል የሌለበት የእውነት ሰው ነበረ ተንኮል የሌለበት ማዕት ከኢየሱስ ጋር ያልመጣ ከኢየሱስ ጋር የማይተዋወቅ ገና ኢየሱስን ያላወቀው ጌታን የማያመልክ ማዕት ሰው እንዳለ ስንቶች ታውቃላችሁ ተንኮል የሌለበት ደግሞ ኦነስት ነው የእውነት ሰው ሲለው ናትናኤል ራሱ በጣም ገረመውና ናትናኤልም ወዴት ታቀኛለህ የት ታቀኛለህ ኢየሱስ እንደዚህ ያለ ኢየሱስ መልሶ ፊልጶስ ሳይጠራ ሳትጠራ ናይ ሳትባል ከበለስ በታች ሳለ
በለስ አጠገብ እንደነበረ ሁሉ ያውቃል። የሆነች በለስ ስር ቁጭ ብለህ አየሁ። እዚህ ሆነ እዛ አዎ ጌታ ያያል። የት ሆነ? እዛ በለስ እዛ በለስ ስር ቁጭ ብለህ የሆነች ጥግ ስር ቁጭ ብለህ የሆነ በለስ ስር ቁጭ ብለህ ስትተክዝ በለስ ስር ቁጭ ብለህ ስታስብ ስታወጣ ስታወርድ ስታሰላስል ሊያለቅስ ይችላል ስታለቅስ ሊከፋ ይችላል ስትከፋ በለሷ ስር ቁጭ ብለህ ትዝ ይላል በለሷ ስር ቁጭ ብለህ እዛች እያለ ለናትናኤል በጣም የሚገርም ነገር ነው። ናትናኤል ይሄን ብቻውን ቁጭ ብሎ የተከዘበት ቦታ ነው። በለሷ ስር ቁጭ ብለህ አይቻል ጌታ አይቷችኋል። ያደራችሁበትን ጓዳ አይቶት፣ የዋላችሁበትን ሰፈር አይቶት፣ የምትሰሩበትን ቦታ አይቶት፣ የሆነ ነገር ስር ቁጭ ብላችሁ አይቷችሁ የሆነ ቦታ ላይ አይቷችሁ ሳትመጡ እኔ እዚህ መጣችሁ ነው ያዩዋችሁ። እኔ እዚህ መጣችሁ አይቻችሁ ነው ማወራላችሁ አይደል? ጌታ ግን እዚህ ጋር በእኔ ውስጥ ሆኖ የሚያስተምራችሁ የሚናገራችሁ ጌታ ሳትመጡ አይቷችሁ። ሳትመጪ አይቼሻለሁ። ብቻሽን ሆነሽ አይቼሻለሁ። ስትተክዢ አይቼሻለሁ። ስትተክዝ ቁጭ ብለህ ግራ ሲገባ አይቼሻለሁ። ኃጢአት ሲያንገላታ አይቼሻለሁ። ክፋት በላይ ላይ ሲበረታብህ አይቻለሁ። ክፉ ሰዎች ሲጨክኑብህ መከራ ሲደርስብህ አይቻለሁ። አማራጭ ሲጠፋብህ አይቻለሁ። ስታመነታ አይቻለሁ። የምናመልከው ይሄ ያያል። የት ነው የሚያየው? አንተ እዚህ መተህ ኤኝ ምናምን ነው? ኖ እዚህ የኛ ያስፈልግህ። እዛ አይቷል። ሳትመጣ አይቷል። እስቲ አሜን በሉ። በቃ ጌታ ያገለግሉት ዘንድ ከሱ ጋር ይኖሩ ዘንድ አይኖቹ በምድር ምእመናን ላይ ናቸው። ግድ የላችሁም ዛሬ ይሄን ነፍሳችሁ እስክተቱት ያያል። በምን ሁኔታ ውስጥ እንዳላችሁ ያያል። ስትሯሯጡ ሳምንታችሁን ያያችኋል። ለምን እንደሮጣችሁ፣ ለምን ወደ ላይ እንደሄዳችሁ፣ ለምን ወደ ታች እንደመጣችሁ፣ ለምን ስልክ እንዳጠፋችሁ፣ ለምን በር እንደቆለፋችሁ፣ ለምን እንደተሳፈራችሁ፣ ለምን የሆነ ቦታ እንደሄዳችሁ አይቷችኋል። ይልቅ ከዚህ ቀን ጀምሮ ስትኖሩ የሚያያችሁ እግዚአብሔር ፊት ኑሯችሁን አድርጉት። ኑሯችሁን ሰው ፊት አታርጉት። ኑሯችሁን አገልጋዮች ፊት አታርጉት። ኑሯችሁን ቤተክርስቲያን አታርጉት። በጣም ትልቁ ድካም ትልቁ ውድቀት ያለው እዚህ ጋር። ኑሯችሁን እሱ ጋር አታርጉት። ጌታ ያያል። አይኔ ሰራ አያይም ወይ? ያይሃል። ከፍቷል፣ አይቷል። አሞሃል፣ 38 ዓመት አልጋ ላይ ተኛውን እዛ 5 ደጆች ባሉበት በሰሌሆም መመላለሻ ተኝቶ የነበረ 38 ዓመት ሙሉ የተኛውን ሰው አየው። ሰው ሁሉ እየመጣ በዘመድ እየተደጋገፈ እዛ ውሃ ውስጥ እየገባ ተፈውሶ ሲሄድ ብቻውን ተኝቶ የሚቃትተውን ሰው ያየዋል። መጣ። ልትድን ትፈልጋለህ? ስላየው ነው የመጣ። ዛሬ ጌታ እንደዚህ ነው የሚላችሁ፣ መዳን ትፈልጋላችሁ? እኔ አይቻችኋለሁ። ማብራሪያ አልፈልግ። አደገኛ የምትቀደሙበት ቦታ ሆናችሁ መከራ የምትበሉ ሰዎች፣ ይሄ ሰውዬ የሚቀደምበት ቦታ ነው ቁጭ ያለው። ሰው ሁሉ በጣም እየቀደሙኛል እኮ ሲጠየቅ ይሄ ሁሉ ይቀድመኛል። የምትቀደምበት ቦታ ላይ ነው ቁጭ ያልከው። አሁን የምትቀድምበት ጌታ መጥቷል። እስቲ አሜን በሉ። የምትቀደሙት ሁሉ እየቀደማችሁ የሚገባበት ቦታ ላይ ያላችሁ ሰዎች ጌታ ወደምትቀድሙበት ከፍታ ላይ ያመጣችሁ አያችኋለሁ። እኔ መዳን ትፈልጋላችሁ ወይ? ጥያቄ አዎ ካላችሁ እንደሚያያችሁ ወቁ። ከፍቶኛል እኮ በቃ ያይሃል። የተከፋበት ነገር ውስጥ እግዚአብሔር እንደሚያይ ካወቅ ኃይል ይሆንልሃል። የታመምክበት ጉዳይ ላይ እግዚአብሔር እንደሚያይ ካወቅ ጉልበት ይሆንልሃል። ያላችሁበት ሁኔታ ውስጥ እግዚአብሔር እንደሚያያችሁ ካመናችሁ የእግዚአብሔር ኃይል በእናንተ ላይ ይመጣል። የእግዚአብሔር ጉልበት ይመጣል። በደንብ አሜን በሉኝ። እግዚአብሔር እንደሚያያችሁ ስታምኑ አሁን ኃይል ይሆንላችኋል። የኔ ፉከራ አይደለም፣ የእግዚአብሔር ቃል ነው። ይሄ ይሰራል። ጌታ ታምራት ማየት ከፈለጋችሁ እንደሚያያችሁ ወቁ።
እንደሚያያችሁ ስታውቁ የሆነ ቦታ ላይ ይቅርታ መጠየቅ ያለባችሁ ቦታ ላይ ይቅርታ ለመጠየቅ ስትቸገሩ ኃይል ይሆንላችኋል። ይቅርታ መጠየቅ ትችላላችሁ። ያበላሻችሁትን ማስተካከል ትችላላችሁ። ያጣመማችሁትን ማቃናት ትችላላችሁ። ያበላሻችሁትን ማስተካከል፣ ነገሮችን መቀየር ትችላላችሁ። እንደሚያያችሁ ስታውቁ የምናደርገው ነገር ሁሉ በእግዚአብሔር ፊት እንደሆነ ስናውቅ ኃይል ይሆንል። ኃይል የማይቻል ነገር ችለን ራሳችን እናገኛለን። ያያል። አሁን ያየነ ስንቶች ታምናላችሁ? አሁን ያየነ። ለዚህ ነው እኮ መጽሐፍ ቅዱስ ሳትጠይቁት ገና ሳትለምኑት የሚያስፈልጋችሁ ምን ይላል ያውቃል። አይገርምም? ለምንድን ነው የሚያውቀው? ስለሚያይ ነው። ማምን እንደሚያስፈልገው ያውቃል። ማምን እንደጎደለው ያውቃል። ስለዚህ የሚጠቅማችሁ ነገር ማየቱን ማወቁ ጉልበታችሁን ያድሰዋል። እግዚአብሔር እንደሚያያችሁ ስታውቁ ያላችሁበት ቀበሌ ውስጥ እሱ አብሯችሁ እንዳለ ታውቃላችሁ። ኑሯችሁን ካወቀው ሞታችሁንም ያውቀው። ይሄንን ዛሬ ለሚያየው ሁሉን እንተውለታለን። አሜን ነው ወይ? አሁን ትልቁ ፈተናና ችግር የሆነው እኛው ራሳችን ተጫዋች፣ እኛው ራሳችን ዳኛ እንሁን ብለን። እኛ ዳኛ አንሆንም። ዳኛው በዙፋኑ ላይ ያለ ፊሽካውን የያዘው እሱ ነው። እኛ ተጫዋች ነን። እስቲ አሜን በሉ። ግፍ ሲፈጸም ፒር የሚያደርገው እሱ ነው። በከተማይቱ ላይ በዛ በእስራኤል ከተማ እነ አካብ በዛ ሽማግሌዎች ጠርተው ህዝብ ሰብስበው በደል ሲፈጽሙ ፒር አደረገ እግዚአብሔር። ቆም በደል ተፈጽመዋል፣ የንጹህ ሰው ደም አፍስሰሃል፣ ስለዚህ ትከፍላለህ አለው። አንተና ዘርህ ትከፍላላችሁ። ፒር አይቀርባችሁ። ፊሽካውን የያዘው እሱ። እኛ ተጫዋች። ስለዚህ በትክክል ተጫወቱ። በግፍ ደም እንዳታፈሱ። ደማችሁ ቢፈስ ነው የሚሻል። ከምትበድሉ ብትበደሏችሁ ነው የሚሻላችሁ። ከምትገፉ ብትገፉ ነው የሚሻላችሁ። ከምትከፉ ቢከፋባችሁ ነው የሚሻላችሁ። ተንኮል ከምትሰሩ ተንኮል ቢሰራባችሁ ነው የሚሻላችሁ። ለምን ካላችሁኝ የምናመልከው አምላክ አልፋና ኦሜጋ ነው። ኤልሻዳይ ነው። ሁሉንም ነገር ያያል። ሜዳ ውስጥ ያለውን ነገር በሙሉ ያያል። ተቆጣጣሪ ዳኛ አለ። ክብር